ሰላምና ጤና አስቀድመን የምንመኝላችሁ ቀዳሚው ጉዳያችን ነው ተመልካቾቻችን ሳምንታዊ ወታደራዊ አጫጭር ዜናዎችን ይዘንላችሁ ቀርበናል። ዜናዎቹን ወደናንተ በማድረሱ በኩል ደግሞ ለተወሰኑ ደቂቃዎች ያክል አብራችሁ ቆይታ ማደርገው ሻምበል ልደታ አስረስ ነኝ። እስከ ፍጻሜያችን አብራችሁን ቆዩ። የአፍሪካ ሀገራት የተሳተፉበት የአየር ኃይል ፎረም የአቪዬሽን ተቋማትን የጋራ ትብብር ባጠናከረ መልኩ ተጠናቋል። ብሔራዊ ጥቅሞቻችንን አስከብሮ ሉዓላዊነታችንን ለማረጋገጥና ሀገርን ለማጽናት የጠንካራ ሰራዊት አስፈላጊነት በሪፎርሙ ትኩረት የተሰጠው ጉዳይም ነበር። ተመልካቾቻችን የዚህን ርዕሰ ጉዳይ ዘገባ ዝርዝር ከዜና በኋላ እንመለስበታለን። በኢትዮጵያ አየር ኃይል 9ኛ ዓመት ክብረ በዓል ላይ መሳተፋችን የሁለቱን ሀገራት ግንኙነት ለማደስ መልካም አጋጣሚ ፈጥሮልናል ሲሉ የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን አርኤም አንደርሰን ተናገሩ። የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ የዩናይትድ ስቴትስ አፍሪካ እዝ አዛዥ ጀነራል ዳግቪን አርኤም አንደርሰንን ተቀብለው አነጋግረዋል። ኢንጂነር አይሻ መሐመድና ጀነራል ዳግቪን አርኤም አንደርሰን በሁለቱ ሀገራት መካከል ያለውን ወታደራዊ ግንኙነት ማሳደግ በሚቻልባቸው ጉዳዮች ላይ የመከሩ ሲሆን የጋራ መግለጫም ሰጥተዋል። ሁለቱ ሀገራት ከዚህ በፊት የቆየ ግንኙነት ቢኖራቸውም አሁን እያደገ የመጣውን ከፍተኛ የዲፕሎማሲና ወታደራዊ ግንኙነት ወደ ላቀ ስትራቴጂካዊ የሥራ አጋርነት በማሳደግ የጋራ ተጠቃሚነትን ለማረጋገጥ እንደሚሰሩ መስማማታቸውን የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ተናግረዋል። ኢትዮጵያና አሜሪካ የረጅም ጊዜ ታሪክ በጋራ ያላቸው ሀገራት ቢሆኑም አሁን ግን በተፈጠረው የተሻለ ግንኙነትና የዲፕሎማሲ ጥረት በጋራ ልንሰራቸው የሚገቡ አዳዲስ ጉዳዮች ላይ መክረናል። በተለያየ መንገድ እንዴት የነበሩንን ግንኙነቶች ወደ ስትራቴጂክ ሌቭል እንዴት እንደምናሳድግ ውይይት አድርገናል። እነዚህን ስትራቴጂክ ጉዳዮች ደግሞ ቶሎ ወደ ስራ የመቀየር በተለይ ደግሞ በዚህ አካባቢ በዚህ ቀጠና ያሉ አሸባሪዎችን በጋራ እንዴት አድርገን እንደምንከላከልና እንደምንታገል በጋራ የሚሰሩ ስራዎች ኦፕሬሽኖችን በጋራ እንዴት እንደምንሰራ ተወያይተናል። የዩናይትድ ስቴትስ የአፍሪካ እዝ ዩኤስ አፍሪኮም አዛዥ ጀነራል ዳግቪን አርኤም አንደርሰን በበኩላቸው የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓልን ለማክበር ወደ ኢትዮጵያ መምጣታቸው ታሪክን ለማሰላሰልና የወደፊት ትብብርን ለማጠናከር ትርጉም ያለው አጋጣሚ እንደሆነ ገልጸዋል። Not only with security, but how that opens up economic and other opportunities to the future. በተለያዩ የጸጥታና የኢኮኖሚ ጉዳዮች በጋራ መስራት የሚያስችለንን መልካም አጋጣሚ አግኝተናል። በዚህ አጋጣሚ ባደረግነው ውይይትም ረጅም ዘመን ያስቆጠረውን ግንኙነታችንን ይበልጥ ያሳደገ ነው። And to go forward together into the future and take on these challenges together. ዘገባው የመከላከያ ህዝብ ግንኙነት መምሪያ ነው። የምግብን ሉዓላዊነት ለማረጋገጥ እንደ ሀገር የተቀመጠውን አቅጣጫ ለመደገፍ መከላከያ ትኩረት ሰጥቶ እየሰራ እንደሚገኝ የመከላከያ ግብርና ልማት ዘርፍ ሚኒስትር ዴኤታ ቶማስ ቱት ገለጹ። በዘርፉ በቁምሳ ግብርና ሜካናይዜሽን ምርምርና ስልጠና ማዕከል በዘመናዊ የእርሻ ትራክተር ኦፕሬተርና የጥገና ሙያ የሰለጠኑ የመከላከያ ሰራዊት አባላትንም አስመርቋል። ወንድማገኝ ታደሰ መከላከያ እንደ ተቋም በሁሉም የሰራዊት ክፍሎች የግብርና ልማት ዳይሬክቶሬት በማደራጀት ለግብርና ልማት ስራዎች ትኩረት ሰጥቶ እየተንቀሳቀሰ ይገኛል። ሰራዊቱ ከተልእኮው ጎን ለጎን የውስጥ አቅሙን በመጠቀም በምግብ ራሱን እንዲችል በሚከናወነው በዚሁ እንቅስቃሴ አበረታች የግብርና ልማት ውጤት እየተመዘገበ ነው። ጦም በሚያድሩ መሬቶች ላይ የሚከናወነው ይህ የግብርና ስራ በዘመናዊ ቴክኖሎጂ ለማገዝ በርካታ የአቅም ግንባታ ስራዎች ሲከናወኑ መቆየታቸውን የመከላከያ ግብርና ልማት ዘርፍ ሚኒስቴር ዴኤታ ቶማስ ቱት ገልጸዋል። ሰራዊቱን በምግብና ስርዓተ ምግብ ፍላጎት በውስጥ አቅም ራሱን ለማስቻል ባይሎች በይዞች እና በመከላከያ ልዩ ስታፍ ክፍሎች የግብርና ስራውን ሰራዊቱን የሰጣ ሁኔታ እያረጋጋ ከግዳጁ ጎን ለጎን ጦም የሚያድሩ መሬቶች በማልማት በሰራዊቱን አቅም ጉልበት የግብርና ልማትን በስፋት በማከናወን ላይ ይገኛል። በኩሉምሳ ግብርና ሜካናይዜሽን ምርምርና ስልጠና ማዕከል ለወራት የተካሄደው ስልጠና የዚሁ አንድ አካል መሆኑን የተናገሩት ሚኒስቴር ዴኤታው ተመራቂዎች ያገኙትን ዕውቀት ወደ ተግባር በመቀየር በተሰማሩበት የሥራ መስክ የላቀ ውጤት ማስመዝገብ እንዳለባቸው አስገንዝበዋል።
የግብርና ስራን ያለ ዘመናዊ ቴክኖሎጂ ማካሄድ እንደማይቻል የገለጹት በመከላከያ ግብርና ልማት ዘርፍ የግብአቶችና ሜካናይዜሽን ቴክኖሎጂ ዳይሬክተር ብርጋዴር ጀነራል እሼቴ አራጋው መከላከያ እንደ ተቋም ለዘርፉ በሰጠው ልዩ ትኩረት በሰለጠነ የሰው ኃይል ግንባታና ምርታማነትን በከፍተኛ ደረጃ የሚያሳድጉ ስራዎች በመከናወን ላይ እንደሚገኙ ተናግረዋል። የሜካናይዜሽን ማሰልጠኛ ማዕከሉ በጥሩ በመግባባት በመደጋገፍ ጥሩ ሂደት ነው። ይሄ አንድ ትልቅ ለወደፊቱ ለቅደም አብሮነትን በማሳደግ እርምጃ። የኢትዮጵያ ግብርና ምርምር ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ድሪባ ገለቴ በበኩላቸው መከላከያ የሀገርን ሰላምና አንድነት ከመጠበቅ ጎን ለጎን ሀገራዊ የምግብ ሉዓላዊነትን ለማረጋገጥ የተቀመጠውን አቅጣጫ ተከትሎ በግብርናው ዘርፍ እያስመዘገበ የሚገኘው ውጤት በአርአያነቱ የሚጠቀስ ተግባር ነው ሲሉ ገልጸዋል። ተመራቂዎች በንድፈ ሐሳብና በተግባር የተደገፈ ስልጠና ሲከታተሉ መቆየታቸውን ተናግረዋል። በሥነ ሥርዓቱ ማጠቃለያ ላይም ለመማር ማስተማሩ ሂደት ከፍተኛ አስተዋጽኦ ላበረከቱ ተቋማትና አመራሮች የተዘጋጀላቸውን ሽልማት ከመከላከያ ግብርና ልማት ዘርፍ ሚኒስቴር ዴኤታ ቶማስ ቱት እጅ ተቀብለዋል። ለሀገር ክብር መስዋዕትነት ከፍለው በሰሜን ምዕራብ ዕዝ ደረጃ 3 ሪፈራል ሆስፒታል የሚገኙ የሰሜን ምዕራብ ዕዝና የምስራቅ ዕዝ የክብር ተሰናባች ሁለተኛ ዙር ሰልጣኞች የስልጠና ማስጀመሪያ መርሃ ግብር ተካሄደ። ተቋማችን መከላከያ በሁሉም የውጊያ አውዶች ተልዕኮውን በብቃት መፈጸም የሚያስችለውን አቅም መገንባቱን በመርሃ ግብሩ ላይ የተገኙት የምስራቅ ዕዝ አዛዥ ሌተናል ጀነራል መሐመድ ተሰማ ገልጸው ሰልጣኞች ስልጠናቸው ለቀጣይ ህይወታቸው ያለውን ጠቀሜታ በመገንዘብ በሚገባ መከታተልና ማጠናቀቅ እንደሚገባቸውም አሳስበዋል። የመከላከያ ኢንተርፕረነርሺፕና ኢኖቬሽን ማዕከል ኃላፊ ብርጋዴር ጀነራል አብደላ መሐመድ በበኩላቸው በክብር የተሰናበቱ አባላትን የተሰዉ የሰራዊት ቤተሰቡንና አካል ጉዳት የደረሰባቸውን የሰራዊት አባላት በኢንተርፕረነርሺፕ ፕሮግራም አማካኝነት ተጠቃሚነታቸውን ለማረጋገጥ ትኩረት ተሰጥቶ እየተሰራ ይገኛል ብለዋል። የሰሜን ምዕራብ ዕዝ ደረጃ 3 ሪፈራል ሆስፒታል አዛዥ ኮሎኔል ዶክተር ታደጋ በራ በበኩላቸው ለክብር ተሰናባቾች ለሚሰጠው ስልጠና ስኬታማነት ሆስፒታሉ በሁለንተናዊ መስክ የበኩሉን ሚና ለመወጣት ዝግጁ ነው ብለዋል። ዘገባው የሰሜን ምዕራብ ዕዝ ሚዲያና ህዝብ ግንኙነት ነው። በአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ በሶማሊያ አውሶም ተተኪ ሆኖ ለሚሰማራው ሰላም አስከባሪ ኃይል የስልጠና ምልመላ ዝግጅት ፍተሻ በሁርሶ ኮንቲንጀንት ማሰልጠኛ ማዕከል ተከናወነ። ዘገባው የሁላገር ሻባትና የተስፋዬ ያረጋል ነው። ተጨማሪ አለን። በአዊሶም ተልዕኮ ተተኪ ሆኖ የሚሰማራውን ሰላም አስከባሪ ኃይል ሁለንተናዊ ብቃትና ዝግጁነት የማረጋገጥ ስራዎች በተደራጀ መልኩ እየተከናወነ ይገኛል። መከላከያ ከተሰጠው ተልዕኮ አንጻር ተወዳዳሪና ግዳጅ በላቀ ብቃት የሚወጣ አስተማማኝ የሰላም አስከባሪ ኃይል ለማዘጋጀት በትኩረት እየተሰራ መሆኑን የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጀነራል አጫሉ ሸለመ ገልጸዋል። በተያዘ ዘገባ በሁርሶ ጩ መኮንን ማሰልጠኛ ለሚገኙ የ27ኛ ዙር ጽናት ኮር ሰልጣኞች የግንዛቤ ማስጨበጫ ትምህርት ተሰጥቷል። ማሰልጠኛው ለዘመናዊ ሰራዊት ግንባታው ስኬታማነት የበኩሉን ጉልህ ሚና እየተወጣ እንደሚገኝ የመከላከያ ሰው ሀብት ዋና መምሪያ ኃላፊ ሌተናል ጀነራል አጫሉ ሸለመ ገልጸዋል። 27ኛ ዙር ጽናት ኮርስ ጩ መኮንን ሰልጣኞች ስልጠናውን በአግባቡ ከመከታተል ባሻገር ተመርቀው ሲወጡ የኃላፊነት ስሜትን በመላበስ የሚሰጣቸውን ግዳጅ በብቃት መወጣት እንደሚገባቸውም ሌተናል ጀነራል አጫሉ ሸለመ አሳስበዋል። ይህ በእንዲህ እንዳለ በሁርሶ ኮንቲንጀንትና በጩ መኮንን ማሰልጠኛ ትምህርት ቤት የጋራ ትብብር ለዘመቻ ሙያተኞች ሲሰጥ የቆየው የአቅም ማጎልበቻ ስልጠናም ተጠናቋል። በስልጠናው ማጠናቀቂያ ተገኝተው ለሰልጣኞች የስራ መመሪያ የሰጡት በመከላከያ ስልጠና ዋና መምሪያ ምክትል አዛዥ ለአመራር ስልጠና ኃላፊ ሜጀር ጀነራል ሰለሞን ቦጋለ በስልጠና የተገኘውን እውቀት ወደ ተግባር በመቀየርና ቀደም ሲል የነበረውን ሙያዊ አቅም በመደመር ኃላፊነታቸውን በብቃት በታታሪነትና በራስ ተነሳሽነት መወጣት እንዳለባቸው አሳስበዋል። ለምስራቅ ዕዝ ሁለንተናዊ የተሳካ ግዳጅ አፈጻጸምና ውጤታማነት የዕዙ ድጋፍ ሰጪ ሚና የላቀ መሆኑ ተገለጸ። ምስራቅ ዕዝ በተሰማራባቸው ቀጠናዎች ሁሉ ተልዕኮውን በውጤት በመወጣት የቀጠናውን ሰላምና ደህንነት እያረጋገጠ ይገኛል። ዕዙ በአማራ ክልል የጽንፈኛውን ሀገር የማፍረስ ህልም በማክሸፍ እንዲሁም በኢትዮ ሶማሌ ድንበር አካባቢ የአልሸባብን እንቅስቃሴ በመከታተል ተልዕኮውን በላቀ ውጤት እየተወጣ እንደሚገኝ ምክትል አዛዡ ሜጀር ጀነራል ፍቃዱ ጸጋዬ ገልጸዋል።
በቀጠናው በተለያዩ አካባቢዎች የሚንቀሳቀሱ ጸረ ሰላም ኃይሎችን በመዋጋት ህገ መንግስታዊ ተልዕኮን በላቀ ብቃት እየተወጣ ላለው ሰራዊታችን የተሳካ ግዳጅ አፈጻጸምና ውጤት የስታፉ ድጋፍ ሰጪ ሚና የላቀ መሆኑንም ሜጀር ጀነራል ፍቃዱ ጸጋዬ ገልጸዋል። ዘገባው የአወል መሐመድ ነው። ሰሜን ምዕራብ ዕዝ የሰራዊቱን የኃይል ሚዛን የሚያልቁ የተኩስ ድጋፍ ምድብተኞችን መፍጠር መቻሉን ገለጸ። እዙ ለኮርና ክፍለ ጦር ተኩስ ድጋፍ ሰጪ ምድብተኞች በመደበኛ ተኩስ የተደገፈ የመስክ ልምምድ ስልጠና ሰጥቷል። ሰሜን ምዕራብ ዕዝ ከዘመኑ የውትድርና ከፍታ ጋር የሚመጣጠን የተኩስ ድጋፍ አቅም እንዲገነባ ተከታታይነት ያለው ስልጠና በመስጠቱ የሰራዊቱን የኃይል ሚዛን የሚያልቁ ምድብተኞችን መፍጠሩን የእዙ ምክትል አዛዥ ሜጀር ጀነራል ዋኛው አለሜ ገልጸዋል። ሰልጣኞቹ በበኩላቸው በማንኛውም የአየር ጸባይና የመሬት ገጽ የሚሰጣቸውን ግዳጅ በብቃት ለመፈጸም ዝግጁ መሆናቸውንና ይህንንም ማድረግ የሚያስችል የተቀናጀ አቅም በስልጠና መፍጠራቸውን ተናግረዋል ሲል አይተነው ወንዴ ዘግቦልናል። በመሐንዲስ ዋና መምሪያ ለአሽከርካሪዎችና ለሚመለከታቸው ባለድርሻ አካላት የትራፊክ አደጋ መከላከል ላይ ትኩረት ያደረገ ስልጠና ሰጠ። በጥንቃቄ ጉድለት የሚከሰት የትራፊክ አደጋ የሰው ልጅ ሕይወትን ከመቅጠፍ ባለፈ በንብረት ላይ የሚያደርሰው ጉዳት ከፍተኛ በመሆኑ ተገቢውን ጥንቃቄ ማድረግ እንደሚገባ በዋና መምሪያው የሎጂስቲክስ መምሪያ ኃላፊ ኮሎኔል ፍሮምሳ ጋሩማ አሳስበዋል። የትራፊክ አደጋ ከፍተኛ ስነልቦናዊና ማህበራዊ ቀውስ እያስከተለ እንደሚገኝ የገለጹትና ስልጠናውን የሰጡት ከመከላከያ ሎጂስቲክስ ዋና መምሪያ የመጡት ሌተናል ኮሎኔል በኃይሉ ሸቴ የትራፊክ አደጋን በመከላከሉ ረገድ ሁሉም የበኩሉን ሚና መወጣት ይገባዋል ብለዋል። በስልጠናው የተሳተፉት የመምሪያ ኃላፊዎችና አሽከርካሪዎች በስልጠናው ጥሩ ግንዛቤ መፍጠራቸውን ተናግረዋል። ካሳው ወርቁ እንደዘገበው። በመጨረሻም ስፖርት። በመከላከያ መሐንዲስ ዋና መምሪያ ስር በሚገኙ መምሪያዎችና ልዩ ልዩ ክፍሎች ለተከታታይ 4 ወራት ሲካሄድ የነበረው ስፖርታዊ ውድድር ተጠናቀቀ። በሰራዊቱ ክፍሎች የሚደረጉ ውድድሮች መከላከያ በስፖርቱ ዘርፍ እያስመዘገበ ላለው ውጤትና የስፖርት ቡድኑን ስኬታማነት ለማስቀጠል ሚናው የጎላ በመሆኑ ተጠናክሮ መቀጠል እንደሚገባው የመቻል ስፖርት ክለብ ስራ አስፈጻሚ ብርጋዴር ጀነራል ኑሩ ሙዘይን ጠቁመዋል። ዘገባው የሜሮን ጌታነህ ነው። ተመልካቾቻችን ዜናዎቹን አበቃን። ቀሪ ዝግጅቶቻችን ይቀጥላሉ። ስለተከታተላችሁን እጅግ አድርገን እናመሰግናለን። በያላችሁበት ጥሩ ጊዜ